ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ለተሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ሀሳባቸውን ቀይረዋል። ከቀናት በፊት በስዊዘርላንድ ዳቮስ ከፕሬዝዳንት ዶናልድ ትራምፕ ጋር በመገናኘት በሁለት ጭብጦች ላይ የተነጋገሩ መሆኑ የሚታወስ ነው። የአልሲሲ አቋም መንሸራተት ለኢትዮጵያ ዲፕሎማሲ ከፍ ያለ ጠቀሜታ እንደሚኖረውም እየተነገረ ነው። የአልሲሲ አቋም መንሸራተት የታየው የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳው እና የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን በቀጠና የሰላምና ደህንነት ጉዳዮች ወደ ግብፅ እንደዚሁም ወደ ኢትዮጵያ ለመጓዝ ሂደት ላይ ባሉበት ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። ህወሓት በቃል አቀባዩ በኩል ወልቃይትን ላስመልስ ነው ሲል መግለጫ አስነግረዋል። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ መረጃ አለ። የደርጉ ዘመን የመጨረሻዎቹ ዓመታት ላይ የተፈጸመ የመሳሪያ ግዢ አሁን ላይ የዕዳ ጥያቄ እንደተነሳበት ተሰማ። ለሸጥኩት መሳሪያ ዕዳው ይከፈለኝ ያለው የሰርቢያ መከላከያ ግዙፍ የጦር አምራች የሆነው ዩጎ ኢምፖርት ኤስዲፒአር የሚሰኝ ድርጅት ነው። $225 ሚሊዮን የሚገመት ዕዳ ለማስከፈል በሰርቢያ የኢትዮጵያ መንግስት ንብረት እንዲሸጥ ጉዳዩ ወደ ችሎት ተመርቷል። አነጋጋሪውን ይህንን ጉዳይ የምንመለከት ይሆናል። በትራምፕ የግድብ ጉዳይ ከኢትዮጵያ የተቃውሞ ድምፅ ተሰምቷል። ትላንት ምሽቱን ይፋ የሆነው መግለጫ የአሜሪካው ፕሬዝዳንት ሰሞነኛ አካሄድን ተቃውሟል። መረጃውን ይዘነዋል። ዋዜማ ሬዲዮ እገዳ ተጥሎበታል። የኢትዮጵያ መገናኛ ብዙሃን ለእግዱ ምክንያት ያለውን ጉዳይ ገልጿል። ዋዜማ ሬዲዮም እግዱን ተቃውሞ ድምፁን አሰምቷል። ይዘነዋል። አመጽ በተጋጋለባት የአሜሪካዋ ከተማ በፖሊስ የተገደለው ግለሰብ ጉዳይ ውዝግብ ፈጥሯል። በከተማዋ በስደተኛ ተቆጣጣሪ ፖሊሶች ወይም አይስ የተገደለው ሁለተኛው ሰው ሲሆን ግድያው ከባድ ቁጣን ቀስቅሷል። ግድያው የአሜሪካ ባለስልጣናትን ለሁለት ከፍለዋል። ይሰሙታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ከ4 ኪሎ ጉዞ በፊት አልሲሲ አቋማቸውን ቀየሩ። ለኢትዮጵያ መልካም አጋጣሚ እየሆነ ነው። ፕሬዝዳንት አብዱልፈታህ አልሲሲ ሀሳባቸውን ቀይረዋል። ከቀናት በፊት በስዊዘርላንድ ዳቮስ ከፕሬዝዳንት ዶናልድ ትራምፕ ጋር በመገናኘት በሁለት ጭብጦች ላይ የተነጋገሩ መሆኑ የሚታወስ ነው። አንደኛው በጋዛ ጉዳይ ሲሆን ሌላኛው ደግሞ በኢትዮጵያ ታላቁ ህዳሴ ግድብ ጋር በተያያዘ መሆኑ የሚታወስ ነው። አልሲሲም በዚሁ የሁለቱ መሪዎች ውይይት ወቅት የሐማስ እስራኤል ጉዳይ ወደ አንድ የመፍትሄ ደረጃ ደርሶ የጋዛ የተኩስ አቁም ስምምነት እንዲደረስ ካደረጉ ሰዎች መካከል አንዱ ኖት በሚልም በፕሬዝዳንት ትራምፕ በኩል ምስጋና የተቸራቸው መሆኑም የሚታወስ ነው። የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳው እና የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን በቀጠናዊና የሰላም ደህንነት ጉዳዮች ወደ ግብፅ እንደዚሁም ወደ ኢትዮጵያ ለመጓዝ ሂደት ላይ ባሉበት ሂደት ግን አልሲሲ በአሜሪካ ዲፕሎማሲ ነጥብ የሚያስጥላቸው አንድ ንግግርን በትላንትናው ዕለት ተናግረዋል። የአልሲሲ መንሸራተት ለኢትዮጵያ የህዳሴው ግድብ ዲፕሎማሲ ጠቀሜታው ከፍ ያለ ነው እየተባለም ነው። ፕሬዚዳንት አልሲሲ በዳቮስ የትራምፕ ውይይት ወቅት ሰፊውን ጊዜ ከህዳሴው ግድብ ጋር አያይዞም ለትራምፕ ማብራሪያ የሰጡበት ሁኔታ የነበረ መሆኑ የሚታወስ ሲሆን ትራምፕም ድርድሩ እንዲጀመር አደርጋለሁ በማለትም ቃል የገቡበት ሁኔታ ታይቷል። በአሜሪካ በኩል የግብፅ ተፈላጊነት በቀጥታ የእስራኤልን ብሔራዊ ጥቅም ማስጠበቅ ጋር የተያያዘ መሆኑ የሚታወቅ ነው። ፕሬዚዳንት ትራምፕ ለእስራኤል ፍልስጤም ችግር ዘለቄታዊ መፍትሄ ያመጣል ያሉትንና የሰላም ቦርድ ወይም ቦርድ ኦፍ ፒስ የሚል አካልን አቋቁሞ በዚህ ቦርድ ውስጥ የተወሰኑ ሀገራት መሪዎች እንዲካተቱበት አድርገዋል። የሰላም ቦርዱን በሊቀመንበርነት የሚመሩት ራሳቸው ትራምፕ ሲሆኑ ይህንን ተቋም አጨብጭቦ የተቀበሉ የለም አንቀበልም ያሉ እንደዚሁም በሁኔታዎች ላይ ተመስርተው ይለፈን ያሉ ሀገራት ታይተዋል። ሐሳቡን ተቀብያለሁ ካሉት ሀገራት መካከል ግብፅና መሪዋ ፕሬዝዳንት ሲሲ ይገኙበታል። ማንም ባልጠበቀው መልኩ ሩሲያ ስትቀበለው የሩሲያ ባላንጣ የሆነችው እንግሊዝ ሩሲያ ካለችበት እኔ የለሁበትም በማለት ራሷን አግልላለች። ቻይና ላስብበት ብላለች። ፈረንሳይና ኖርዌይ በትራምፕ የተቋቋመ የሰላም ቦርድ የተባበሩት መንግስታትን ሚና ተክቶ የመጫወት ባህሪ ስላለው የተባበሩት መንግስታት ምን ሰርቶ ይብላ፣ ስለዚህ ይለፈን ብለዋል።
የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ካለችበት ዩክሬን የለችበትም በማለት ቁርጡን ተናግረዋል። ከዚህ ውጭ የተባበሩት አረብ ኤምሬት፣ ሳዑዲ አረቢያ፣ ግብፅ፣ ባህሬን፣ ኳታር፣ ፓኪስታን፣ ቱርክ፣ ሃንጋሪ፣ ሞሮኮ፣ ሌሎች የተወሰኑ ሀገራት የትራምፕን ጋዛን የተመለከተ የሰላም ቦርድን አጨብጭበው ተቀብለዋል። ይህ የሆነው ከሰሞኑ ዳቮስ ስዊዘርላንድ ላይ ከተካሄደው የዓለም ኢኮኖሚ ፎረም ጎን ለጎን ነው። ጉባኤው ተጠናቆ ሁሉም ወደ የመጣበት ከተመለሰ በኋላ ደግሞ በዚሁ በትራምፕ የሰላም ቦርድ በተባለው አካል ላይ አንዳንድ ጥያቄዎች መነሳት ጀመሩ። ከጥያቄዎቹ መካከልም የሰላም ቦርድ ማቋቋሚያ ሰነዱ አንድም ቦታ ጋዛ የሚል ስምን አልጠራም፣ ለምን የሆነ የሚለው ይገኝበታል። ከዚህ ውጭም በበርካታ ቢሊዮን ዶላር ወጪም ጋዛን መልሶ ለመገንባት የሚካሄድበት የመልሶ ግንባታ ስራም ጋዛን ለማን የሚል ጥያቄ ጭምር ማስነሳቱ አልቀረም። እንደሚታወሰው ከዚህ ቀደም ፕሬዚዳንት ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን ተገናኝተው በነጩ ቤተ መንግስት ስብሰባ ካደረጉ በኋላ ጋዛን መልሶ ለማልማት በዚህ ያሉ ፍልስጤማውያን መልቀቅ አለባቸው፣ እነዚህኑ 2 ሚሊዮን የሚሆኑ ፍልስጤማውያንንም ግብፅና ዮርዳኖስ መቀበል ይኖርባቸዋል ተብሎም ነበር። ይህንን ጉዳይ በተመለከተም ግብፅም ሆነች ዮርዳኖስ አንቀበለውም በማለታቸው ሶማሌላንድ፣ ደቡብ ሱዳንና ሌሎች ሀገራትም የጋዛ ፍልስጤማውያንን በመቀበሉ በኩል አብሮ ስማቸው ሲጠራም የነበረበት ሁኔታ ታይቷል። ይህ ጉዳይ ዛሬም ድረስ ፋይሉ ባልተዘጋበት ሁኔታ እስራኤል በጋዛ ፍልስጤማውያን ተቀባይነት ስሟ ሲጠራ ለነበረችው ሶማሌላንድ በድንገት እውቅና ሰጠች። ብዙዎችም ይህንን እውቅና በጥርጣሬ ተመለከቱት። ከጀርባው ብዙ ነገሮች ይኖሩታል ሲሉ አስተያየቶቻቸውን መስጠት ጀመሩ። በጊዜው ከዚህ እውቅና ጋር በተያያዘ ቁጣቸውን ከገለጹት ሀገራት መካከል አንዷና ግንባር ቀደሟ ግብፅ ነበረች። አሁንም ቢሆን ፍልስጤማውያን ከጋዛ እንዲወጡ ሊደረግ ይችላል የሚለው ስጋት አለኝ ያሉት የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ዳቮስ ላይ ከፕሬዚዳንት ዶናልድ ትራምፕ ጋር እጅ ለእጅ ተጨባብጠውና መክረውም ከተመለሱ በኋላ በትላንትናው ዕለት ካይሮ ላይ የጎረበጠኝ ነገር አለ፣ አሁንም ቢሆን ፍልስጤማውያንን በኃይል ከቀያቸው የማፈናቀል ሁኔታዎች የሚከሰቱ ከሆነ አደጋው የከፋ ነው፣ በዚህ በኩል በተለይ አውሮፓ ሀገራት ሊያስቡበት ይገባል በማለትም ቀድሞውኑ በትራምፕ የሰላም ቦርድ ላይ ጥያቄ ያለን በማለት ራሳቸውን ከዚህ ተሳትፎ ያገለሉትን ሀገራት በጎን ያበረታቱበት ሁኔታ ታይቷል። አልሲሲን የተናገሩት የፖሊስ ቀን በሚል በተካሄደ አንድ ዝግጅት ላይ መሆኑን የዘናሽናል እና የሌሎች ግብፅ ሚዲያዎች ዘገባ አመላክቷል። አልሲሲ በዚሁ ንግግራቸው በጋዛ የሰላም ስምምነት ቢፈረምም እስራኤል አሁንም ድረስ ስልታዊ በሆነ መንገድ ፍልስጤማውያንን ከመኖሪያ ቀያቸው እያፈናቀለች ነው ሲሉም በአደባባይ ክሳቸውን ያሰሙበት ሁኔታ ታይቷል። እንደዚህ አይነቱ የአልሲሲ አካሄድ ትራምፕንም ሆነ ኔታንያሁን የሚያስደስታቸው አይደለም። ፕሬዚዳንቱ ዳቮስ ላይ ከነበራቸው አቋም ተንሸራተው እንደውም እስራኤል እየወሰደች ነው ባሉት የጋዛ ፍልስጤማውያን በስልት የማፈናቀል ሂደት የአውሮፓ ሀገራት ስጋት ውስጥ እንደሚሆኑ አስረግጠው ሲናገሩ ተደምጠዋል። ቁልፍ የፕሬዚዳንቱ ማፈግፈግም የታየው እዚች ነጥብ ላይ ነው። በትራምፕና በአልሲሲ መካከል የሚፈጠረው ክፍተትና በመሃል የሚገባው ንፋስ በአንድም ይሁን በሌላ መልኩ ለኢትዮጵያ ከፍ ያለ ጠቀሜታ ያለው መሆኑ ጥርጥር የለውም። በቀጣይ መረጃ ትዕግስታችን እያለቀ ነው። ህወሓት አሁንም ለውጊያ ዝግጁ ነኝ እያለ ነው። በዚሁ ዙሪያ የቀድሞ የህወሓት ታጣቂዎች ቃል አቀባይ ሆነው ሲሰሩ የነበሩት ገብረ ጻድቅ ወይም ወይን ከተባለ በይነመረብ ሚዲያ ጋር ባደረጉት ቆይታ በተለይ ከወልቃይት ጋር በተያያዘ ትዕግስታችን እያለቀ ነው፣ ትዕግስትም ልክ አለው የሚል ይዘት ያለውን ሀሳብ የሰጡበት ሁኔታ ታይቷል። ገብረ ጻድቅ በዚሁ ማብራሪያቸው ምዕራብ ትግራይ ካልተመለሰልን ከዚህ በኋላ መታገስ አንችልም፣ ወደ ጦርነት ለመግባት እንገደዳለን ያሉበት ሁኔታ ታይቷል። የትግራይ ህዝብ ያልገዛም ባይነት ታሪኩ ደምቆ የሚታይ ነው በማለትም ቀድመን ስንሰራበት የነበረው ጉዳይ ብሔራዊ አንድነታችን ወሳኝነት አለው የሚል ነው። እርስ በርሳችን በመነቋቆርና በመጠላለፍ የምናመጣው ምንም አይነት ነገር የለም። በሰላም ማለቅ የሚገባው ነገር በሰላም ማለቅ ይገባዋል። ይህ ማለት ግን ማለቂያ የሌለው ትዕግስት አለን ግን ማለት አይደለም። የሁሉ ትዕግስት ለሰላም ሲባል ነው። ከዚህ ውጭ ግን ሉዓላዊ መሬታችንን እናስመልሳለን፣ የትግራይን ህዝብ ይዞ ሁሉም ነገር ይቻላል ሲሉም ተናግረዋል። ከዚህ ውጭ እሳቸው የትግራይ ሰራዊት ባሉት አካል ላይ በውስጥ ለሚነሱ አካላት ትዕግስት የለንም ሲሉ ተደምጠዋል። በሆነ አጋጣሚ በነበረ ስልጣን ያገኛቸው ሚስጥሮች ለሌሎች አሳልፎ መስጠትን የሚያህል ሞት የለም ሲሉም ተናግረዋል። በሰሜኑ የ2 ዓመታት ጦርነት በወልቃይትና አካባቢ የተፈናቀሉ ዜጎች ይመለሱ በሚለው ጉዳይ ህወሓት ተፈናቃዮች መመለስ ያለባቸው ከኔ የፓርቲ መዋቅር ጋር ጭምር ነው በማለት ተፈናቃዮቹን አግቶ ይዟል በሚል በተደጋጋሚ ክስ ይቀርብበታል። ህወሓት በበኩሉ የታጠቁ ኃይሎች አብረው ካልሄዱ የተፈናቃዮች ህይወት አደጋ ላይ ይወድቃል፣ የትግራይንም የግዛት አንድነት ማስመለስ አለብኝ በማለትም እየተከራከረ ይገኛል። የፕሪቶሪያው ስምምነት ህወሓት ታጣቂዎቹን ትጥቅ እንዲያስፈታ፣ ለሌሎች በሀገር ውስጥ ለሚንቀሳቀሱ ኃይሎች ድጋፍን እንዳያደርግ፣ በኢትዮጵያ አንድ መከላከያ ብቻ መኖሩን እንዲቀበል፣ አዳዲስ ታጣቂዎችን ማሰልጠን የሌለበት መሆኑን በመግለጽ ጭምር ጥብቅ ክልከላን ይጥልበታል። እንደዚሁም ጦርነትን ዳግም ከሚቀሰቅሱ ተግባራት ጭምር እንዲቆጠብም ጭምር ስምምነቱ ያዛል። በህወሓት በኩል ግን እነዚህ የስምምነቱ አካላት ሲተገበሩ እየታዩ አይደለም። በቀጣይ መረጃ ስለ ኢትዮጵያ የጦር መሳሪያ ዕዳ የተሰማው
በመንግስቱ ዘመን የተሸመተ መሳሪያ የዕዳ ክፍያ ተጠየቀበት። የሰርቢያ ጦር መሳሪያ አምራች የ$225 ሚሊዮን ዕዳ ክስ አሰማ። የደርጉ ዘመን የመጨረሻዎቹ ዓመታት ላይ የተፈጸመ የመሳሪያ ግዢ አሁን ላይ የዕዳ ጥያቄ እንደተነሳበት ተሰማ። ለሸጥኩት መሳሪያ ዕዳ ይከፈለኝ ያለው የሰርቢያ መከላከያ ግዙፍ የጦር አምራች የሆነው ዩጎ ኢምፖርት ኤስዲፒአር ድርጅት ነው። ኢትዮጵያ ያልከፈለችው የመሳሪያ ግዢ ዕዳ $225 ሚሊዮን የሚጠጋ መሆኑን የሰርቢያ ፎርብስ የተሰኘ የዜና ምንጭ በሳምንቱ ዘግቧል። እንደ ዘገባው ኢትዮጵያ ወታደራዊ መንግስት ደርግ እንደ አውሮፓ አቆጣጠር ከ1984 እስከ 1990 ድረስ 21 የተለያዩ የጦር መሳሪያ ውሎችን ከሰርቢያ መከላከያ የጦር አምራች ጋር የተፈራረመ ሲሆን 90 በመቶ የሚሆነው የስምምነቱ መሳሪያ በተጠቀሱት ዓመታት መሃል ተረክቧል። የደርጉ መንግስት እንደ አውሮፓ አቆጣጠር በ1991 የወደቀ ሲሆን ከዚህ ሁሉ ዓመታት ወደ የጦር መሳሪያ አምራቹ ዕዳ ይከፈለኝ ሲል ክስ መስርቷል። ዩጎ ኢምፖርት ኤስዲፒአር የሚሰኘው የሰርቢያ ጦር መሳሪያ አምራች አሁን ላይ በሰርቢያ የሚገኙ ኢትዮጵያ ተንቀሳቃሽ ንብረቶችን በሕግ አሳግዶና በሐራጅ አሽጦ ዕዳውን ለመክፈል ነው ችሎት ጥያቄ ያቀረበው። በያዝነው ወር የቤልግሬድ የንግድ ችሎት በጉዳዩ ገና ውሳኔ እንዲሰጥ የሚጠበቅ ሲሆን ጉዳዩ የቀረበለት እንደ አውሮፓ አቆጣጠር በ2025 ነው። በሰርቢያ የኢትዮጵያ መንግስት ተንቀሳቃሽ ንብረቶች እንዲታገዱና በሐራጅ ተሽጠው ገቢ ለከሳሹ የጦር አምራች እንዲሰጥ ውሳኔ እየተጠበቀ ነው። ኢትዮጵያ በአሁኑ ሰዓት በሰርቢያ ኤምባሲ የላትም። ከሀገሪቷ ጋር የምታደርገው ዲፕሎማቲክ ግንኙነት ሮም ጣሊያን ባለው ኤምባሲ በኩል የሚከወን ስለመሆኑ መረጃ ያመለክታል። ሆኖም በቀድሞ ዓመታት የኢትዮጵያ ኤምባሲ ንብረት የነበሩ 2 ህንፃዎች በችሎት በንብረትነት ተጠቅሰዋል። በውስጣቸው ያሉ ተንቀሳቃሽ ንብረቶች የኢትዮጵያ መንግስት ንብረቶች ተደርገው የሚቆጠሩ ሲሆን አሁን ላይ ዓለም አቀፉ የቪየና ዲፕሎማቲክ ከለላ የሚመለከታቸው ባለመሆኑ ችሎቱ ዕዳውን ለመክፈል እንዲሸጡ ሊወስን ይችላል ተብሏል። $225 ሚሊዮን የሚገመት የመሳሪያ ሸመታ ያደረገው ደርግ ከዕዳው ውስጥ በጊዜው 10 በመቶውን ብቻ መክፈሉን መረጃ ያመለክታል። ከደርግ መልስ ኢትዮጵያን ያስተዳደረው የኢህአዴግ መንግስት ዕዳውን እንዲከፍል ከዚህ ቀደም ተጠይቆ የነበረ ሲሆን ኢህአዴግ በዓለም ባንክ በኩል ለድሃ ሀገሮች በሚደረገው የዕዳ ስረዛ ጉዳዩ እንዲታይለት ለማድረግ ሞክሮ እንደነበር መረጃው ጠቅሷል። የጦር መሳሪያ አምራቹ ግን ጉዳዩ የንግድ ስለመሆኑ በማንሳት የዕዳ ስረዛ ጉዳይን ውድቅ አድርጓል። ድርጅቱ እንደ አውሮፓ አቆጣጠር በ2015 ለዓለም አቀፍ ችሎታ ቤት ብሎ የተወሰነለት ሲሆን አሁን ስልጣን ላይ ያለው መንግስት ለጉዳዩ የያዘው አቋም ምን እንደሆነ የሚገልጽ መረጃ የለም። የደርጉ መንግስት የመጨረሻ 5 ዓመታት የአማጽያን አቅም ለመጠናከርና ወደ ሀገር መግፋትን ተከትሎ የስርዓቱ ውድቀትን ለመታደግ ሲባል የተደረገ የመሳሪያ ሸመታ መሆኑን መረጃ ያመለክታል። በደርግ በጊዜው ከገዛቸው የጦር ዕቃዎች መካከል ጠመንጃ፣ ማሽንገን፣ ፈንጅና ጥይቶች፣ የሬዲዮ መገናኛ መሳሪያዎችና የወታደሮች መተኛ ስሊፒንግ ባግስ የሚጨምር መሆኑ ተገልጿል። ፍርድ ቤቱ ሐራጁን ካጸደቀ የኢትዮጵያ የቀድሞ ኤምባሲ ንብረት የሆኑ ቁሶች፣ የዲፕሎማት መኪኖች፣ የጥበብ ስራዎች እና ሌሎች ለጨረታ ይቀርባሉ ተብሎ ይጠበቃል። በቀጣይ መረጃ ትራምፕ ለግድቡ ሰጠን ባሉት ገንዘብ ማስረጃ ተጠየቀ። በትራምፕ የግድብ ጉዳይ ከኢትዮጵያ የተቃውሞ ድምፅ ተሰምቷል። ትላንት ምሽቱን ይፋ የሆነው መግለጫ የአሜሪካው ፕሬዝዳንት ሰሞነኛ አካሄድን ተቃውሟል። ተቃውሞውን ያሰማው የመላው ኢትዮጵያ አንድነት ድርጅት መኢአድ ነው። ፓርቲው ከ15 ዓመታት በኋላ ተመርቆ ስራ ጀምሯል የተባለው የአባይ ግድብ ዛሬም ድረስ እያጨቃጨቀና እያነታረከ ብልጭ ድርግም እያለ መቀጠሉን እየሰማን እየተመለከትን ነው ሲል ገልጿል። የሰሞነኛውን ሁኔታ በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአባይ ግድብ ላይ እየሰጡ ያለውን ሀሳብ ስንሰማ ለግብፅ በመወገን የሰጡት ሀሳብና ንግግር የመላው ኢትዮጵያ አንድነት ድርጅትን በከፍተኛ ሁኔታ ያሳሰበ ሆኖ ተገኝቷል ብለዋል። ምንም እንኳን የአባይን ወንዝ ጥቅም ላይ እንዲውል የእነዚህ አርቆ ተመልካች ነገስታት ትልቅ እሳቤና ቅድ ቢሆንም በቅርቡ ዘመን ቀደም ሲልም ታስቦና ታቅዶ የነበረው የአባይ ሸለቆ ፕሮጀክት ቀጣይ የሆነውን የመገደብና ጥቅም ላይ መዋል ስራ እንዲጀመር የመሰረት ድንጋይ ያስቀመጡት የወቅቱ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ በመገናኛ ብዙሃን አማካይነት በተናገሩት ለመላ ኢትዮጵያ ህዝብ ሆነ ለዓለም ማህበረሰብ የሰማው የግድቡ ስራ ባለቤት የሆነ የኢትዮጵያ ህዝብ በመሆኑና እያንዳንዱ ዜጋም የገንዘብ፣ የጉልበት፣ የእውቀት፣ የሙያ፣ የጊዜ አስተዋጽኦ አድርጎ ግድቡ እንደሚሰራ ብቻ ሲሆን ዓለም አቀፍ አበዳሪ ድርጅቶችና መንግስታት የገንዘብም ሆነ ሌሎች እገዛዎችን እንደማያደርጉ በግልጽ የተነገረ መሆኑን ሁሉም ኢትዮጵያ የሚያውቀው ገሃድ ሀቅ መሆኑ ይታወቃል ሲል ፓርቲው አመልክቷል። በዚህ መሰረትም እያንዳንዱ ዜጋ ለግድቡ መስሪያ የሚሆን ሁሉንም አይነት አስተዋጽኦ እንዳደረገና ግድቡም ተጀምሮ እንዳለቀ ለምርቃትም እንደበቃ መነገሩ በጉልህ የሚታወስ ነው። የህዝባችን አስተዋጽኦና የግድቡ ስራ ባለ ሀብትና ባለቤት የሆነውን ሰፊውን ህዝባችንን በደንብ ለመግለጽ ከድሃ እናቶቻችን መቀነት እየተፈታ ትንንሽ ሳንቲም እየተዋጣ በግድቡ ግንባታ ላይ የዜግነቴን አበርክቻ አሻራዬን ላስቀምጥ በማለት ያበረከቱት ገንዘብ ገበሬው ገንዘቡን፣ እህሉን፣ በሬውን፣ በጉን፣ ፍየሉን፣ ዶሮውን፣ እንቁላሉን ወዘተ በማዋጣት ያበረከተው ከፍተኛ አስተዋጽኦ ምንም አይነት ሀብትም ሆነ መጠለያ የሌላቸው ድሃ ወገኖቻችን በጎዳና ላይ ሳይቀር የሚያድሩና የሚውሉ መንገድ ላይ ሆነው በልመና ላይ የተሰማሩ ዜጎች ጭምር ያበረከቱት የገንዘብ የሞራል አስተዋጽኦ የሚታወቅ ነው ብሏል ፓርቲው። መኢአድ ከነርሰሪ እስከ ዩኒቨርሲቲ ያሉ ተማሪዎች ለምግብ የተመደበላቸውን የቁርስ፣ የምሳ፣ የራት በጀት ለግድቡ ስራ ማበረከታቸውን
ነጋዴው የመንግስት ሰራተኛው ከሚያገኘውና ከደሞዙ ላይ የተቆረጠ ለግድቡ ስራ የዋለውን የገንዘብ አስተዋጽኦ የአባይ ግድብ በመላ ሀገራችን ህዝብ ርብርብ የተገነባው ነው እያለ ሰሞኑን የአሜሪካው ፕሬዝዳንት ክቡር ዶናልድ ትራምፕ ግድቡ የተገነባው በአብዛኛው በአሜሪካ መንግስት ገንዘብ ነው በሚል የሰጡት ሀሳብ ከምን አንጻር ነው ሲልም ጥያቄ አስከትሏል። የመላ ኢትዮጵያ አንድነት ድርጅት መኢአድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገንዘቡ የአሜሪካን የሚሉ ከሆነ ኢትዮጵያ ለገነባቸው የአባይ ግድብ የገንዘቡን መጠን፣ ገንዘብ የተሰጠበትን ጊዜ፣ ገንዘቡን የተቀበለው አካል ማን እንደሆነ፣ የገንዘቡ ቅብብል የተደረገው በምን እንደሆነ በግልጽ ማስቀመጥ ይኖርባቸዋል ብለን በጽኑ እናምናለን ሲል አጽንኦት ሰጥቷል። ወደ ቀጣይ መረጃ አለፍን። ዋዜማ ሬዲዮ ታገደ። ዋዜማ ሬዲዮ እገዳ ተጥሎበታል። የኢትዮጵያ መገናኛ ብዙሃን ለእግዱ ምክንያት ነው ያለውን ጉዳይ ገልጿል። ዋዜማ ሬዲዮም እግዱን ተቃውሞ ድምፁን አሰምቷል። ዋዜማ ሬዲዮ በሚል ስያሜ በስደት ላይ በነበሩ 3 ኢትዮጵያውያን ጋዜጠኞች በሰኔ 2006 የተቋቋመው መገናኛ ብዙሃኑ በኢትዮጵያ ያለውን የሥራ ፍቃድ ተመላሽ ያደረገው ትላንት ቅዳሜ ጥር 16 2018 ነው። የበይነመረብ መገናኛ ብዙሃንን ለመጀመሪያ ጊዜ እውቅና የሰጠው የመገናኛ ብዙሃን አዋጅ በመጋቢት 2013 ዓ.ም ከጸደቀ ከ2 ወራት በኋላ የምዝገባ ምስክር ወረቀት ከተሰጣቸው 17 መገናኛ ብዙሃን መካከል ዋዜማ ሬዲዮ አንዱ ነበር። መገናኛ ብዙሃኑ በዚህ መልክ የተሰጠውን የሥራ ፍቃድ እውቅናውን የመለሰው የኢትዮጵያን ሕገ መንግሥት፣ የመገናኛ ብዙሃን አዋጅን፣ መመሪያዎችና የሙያ ስነ ምግባርን አክብሮ ለመስራት ፍቃደኛ ባለመሆኑ ምክንያት እንደሆነ ባለስልጣን መስሪያ ቤቱ ትላንት ባወጣው መግለጫ ወንጅሏል። የመገናኛ ብዙሃኑ ዘገባዎች የኢትዮጵያን ብሔራዊ ጥቅም የሚጻረሩ፣ ሚዛናዊነት የሚጎድላቸውና የሙያ ስነ ምግባርን የጣሱ የአንድ ወገን ዘገባ ብቻ የተንጸባረቀባቸው ሆነው መገኘታቸውንም ባለስልጣኑ በመግለጫው ላይ ጠቅሷል። የዋዜማ ሬዲዮ ዘገባዎች የፌዴራልና የክልል መንግስታት አስተያየትና ምላሽ ያልተካተተባቸውና ሁከት ቀስቃሽ መሆናቸውን በመግለጽም ባለስልጣኑ ከሷል። ባለስልጣን መስሪያ ቤቱ ከዚህ ድምዳሜ ላይ ደረሰው ራሱ ባደረገው ክትትልና ከዜጎችን በተሰጠው አስተያየትና ጥቆማ መሰረት እንደሆነ በመግለጫው ላይ አመልክቷል። የዋዜማ መገናኛ ብዙሃን አመራር ትላንት ምሽቱን ባወጣው መግለጫ ባለስልጣኑ ያቀረባቸውን ክሶች የኢትዮጵያን ሚዲያ ለሚከታተሉ ተደራሲዎች፣ ታዛቢዎችና ባለሙያዎች የህሊና ፍርድ እንተዋለን ሲል ምላሽ ሰጥቷል። የኢትዮጵያ መገናኛ ብዙሃን ባለስልጣን በበኩሉ የመገናኛ ብዙሃኑን ዘገባዎች በተመለከተ ዋዜማ ሚዲያ ተደጋጋሚ ርምት ግብረ መልስ ሲሰጠው የቆየ መሆኑን በመግለጫው ላይ አመልክቷል። ሆኖም መገናኛ ብዙሃን የተሰጠውን አስተያየትና ማስተካከያ እርምጃ መቀበል ባለመፍቀዱ የሥራ ፍቃዱን ተመላሽ እንዲያደርግ ተወስኖ ባለስልጣን መስሪያ ቤቱ ይህንኑ ተግባራዊ ማድረጉን በመግለጫው አስታውቋል። ዋዜማ ሬዲዮ ተደጋጋሚ ጥሰቶችን መፈጸሙን በመግለጫው የጠቀሰው ተቆጣጣሪ መስሪያ ቤቱ ለጥፋቱ ከ2 ወር በፊት የመጨረሻ ማስጠንቀቂያ ተሰጥቶት እንደነበር ገልጿል። በቀጣይ ርዕስ ቁጣን የቀሰቀሰው የሚኒሶታው ግድያ። አመጽ በተጋጋለባት የአሜሪካዋ ከተማ በፖሊስ የተገደለው ግለሰብ ጉዳይ ውዝግብ ፈጥሯል። በከተማዋ በስደተኛ ተቆጣጣሪ ፖሊሶች ወይም አይስ የተገደለ ሁለተኛው ሰው ሲሆን ግድያው ከባድ ቁጣን ቀስቅሷል። የ37 ዓመቱ ነርስ አሌክስ ፕሬቲ በከተማዋ በስደተኛ ተቆጣጣሪ ፖሊሶች ወይም አይስ የተገደለ ሁለተኛው ሰው ሲሆን የአሜሪካ ዜጋና የከተማዋ ነዋሪ እንደነበር ባለስልጣናት አስታውቀዋል። በድንበር ጥበቃ ፖሊሶችና በግለሰቡ መካከል የነበረውን አለመግባባት የሚያሳዩ ቪዲዮዎች በማህበራዊ ሚዲያ ተሰራጭተዋል። የሀገር ውስጥ ደህንነት ሚኒስቴር ባወጣው መግለጫ መኮንኖቹ የተኮሱት ግለሰቡ ሽጉጥ ይዞ ስለነበርና መሳሪያውን አላስረክብም በማለቱ ራሳቸውን ለመከላከል ነው ብለዋል። የዓይን እማኞች፣ የአካባቢው ባለስልጣናትና የግለሰቡ ቤተሰቦች ይህን መግለጫ ተቃውመዋል። በእጁ የያዘው ተንቀሳቃሽ ስልክ እንጂ ሽጉጥ አይደለም ብለዋል። የሟች ቤተሰቦች መንግስት በጣም የሚያሳምም ሐሰት አሰራጭቷል ሲሉ የወቀሱ ሲሆን እባካችሁ ስለ ልጃችን እውነቱን አውጡ ሲሉ ጠይቀዋል። ከ2 ሳምንታት በፊት ሪኔ ጉድ የተባለች የአሜሪካ ዜጋ በስደተኛ ተቆጣጣሪ ፖሊስ መገደሏ የሚታወስ ነው። ይህን ተከትሎም በተነሳው ተቃውሞ የአካባቢው ባለስልጣናትና ነዋሪዎች የፌዴራል መኮንኖች ከተማዋን ለቀው እንዲወጡ ጠይቀዋል። ቅዳሜ የተሰማው ግድያ የተከሰተው በአካባቢው ሰዓት አቆጣጠር ጠዋት 3 ሰዓት ከ05 ገደማ በደቡብ ሚኒያፖሊስ ነው። የድንበር ጥበቃ ፖሊስ ኃላፊ ግሬግ ቦቪኖ እንዳሉት መኮንኖቹ ኢላማቸውን ለይተው ስደተኞችን በቁጥጥር ስር የመዋል ዘመቻ እያካሄዱ ሳለ ነው ፕሬቲ 9 ሚሜ ከፊል አውቶማቲክ ሽጉጥ ይዞ የተጠጋው። ቦቪኖ ግለሰቡ ሽጉጥ በእጁ ይዞ ነበር ወይ የሚለውን ባይገልጹም መኮንኖቹ ሊነጥቁት እንደነበር አስታውቀው ይህን ለመፈጸም ፈቃደኛ አልነበር ማለታቸውን ቢቢሲ ዘግቧል። ኃላፊው አክለው የድንበር ጥበቃ ፖሊሶቹ ራሳቸውን ለመከላከል ተኩሰዋል ብለዋል። ሁኔታውን የሚያሳዩ ተንቀሳቃሽ ምስሎች ሟቹ መኮንኖቹን በስልኩ ሲቀርጽና በአካባቢው የነበሩ ሰዎች ሲጮሁ ያሳያሉ። በተለያዩ ቪዲዮዎች ላይ ግለሰቡ ሽጉጥ ይዞ አይታይም። ቀጥሎ ቢያንስ 6 ፖሊሶች ግለሰቡን ይዘው ወደ መሬት ሲገፈትሩትና አንድ ፖሊስ በተደጋጋሚ ሽጉጥ ሲተኩስ ቪዲዮዎቹ አሳይተዋል። ፖሊሶቹ መሬት ላይ ከተጋደሙ ግለሰብ ራሳቸውን ሲያርቁም የተኩሱ ድምፅ ይሰማ ነበር። በጠቅላላው 10 የተኩሱ ድምጾች ተሰምተዋል። የሀገር ውስጥ የደህንነት ሚኒስቴር ግለሰቡ ነው ያለውን ሽጉጥ ፎቶ በማህበራዊ ገጹ ላይ አጋርቷል። የሚኒሶታ ግዛት ገዢ የሆኑት ዲሞክራቱ ቲም ዋልዝ
ተንቀሳቃሽ ምስል በመኖሩ ለፈጣሪ ምስጋና ይግባው ብለው የአገር ውስጥ ደህንነት መግለጫን ሐሰት ሲሉ ወቅሰዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።